እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? ሁሉ ሰላም? ይሄ ጊዜ አልፎ ወደፊት ምናልባት እግዚአብሔር ወዶና ፈቅዶ ወደ አገልግሎት መመለስ ከሆነ በትህትና የተሞላ ጥያቄያችሁን ብቻ አቅርቡ። ከዛ ውጭ ማድረግ አይቻልም። እና ደግሞ ሰው በአንድም በሌላ ስሜታዊ ሆኖ ብዙ ነገር ሊናገር ይችላል። እኔ ግን ነግራችሁ አርሲ ላይ ግድያ ነበረ ወይ? በደንብ ዛሬም ድረስ አለ። ወንድ ነው ግን ሰባቱ ጎረምሶች ላይ የኔ ፎቶ አለ። አውጡት ከዛ ውስጥ ለሌሎቹ ኮንፈርት ከሚነሳቸው ምናምን ይሄን ስም አትጠቀሙብን ካሉ እኔ ፐርሰናሊ ሲጀመር እዛ ውስጥም አይደለሁም እና የኔን ፎቶ እዛ ውስጥም ካያችሁት አውጡት። ምክንያቱም ወንድሞቻችን ኮንፈርት እንዲነሳቸው አንፈልግም። እኔ ፐርሰናሊ የኔ ፎቶ ከነሱ ጋር ሆኖ እንዲታይ አልፈልግም፣ ለነሱ ኮንፈርት ስለሚነሳቸው እና ይሄን ስማቸውን አትጠቀሙ እየተባለ ስለሆነ ሰባቱ ጎረምሶች የሚል ዩዘር ኔም ሰባቱ ጎረምሶች የሚል ዩዘር ኔም ያለው ልጅ ወንድማችን የኔም ፕሮፋይል አይቼዋለሁ እስከ ቅርብ ጊዜ። ከዛ ውስጥ አውጣው። ሰው ያላችሁ ሰዎች የሕክምና ድጋፍ ያስፈልጋችኋል። አሁንም ሄዳችሁ ያቸው እኔን እዚህ ጋር መታችሁ ከምትሰድቡኝና እኔን ከምትናገሩኝ ኢትዮጵያ ውስጥ ያላችሁ ጀግኖች ካላችሁ ሂዱና ጎበዝ ከሆናችሁ እናንተ ጎበዝ ጠንካራ ሰው ከሆናችሁ ሂዱ። አዳማ ነው ያሉት፣ አዳማ ሆስፒታል ላይ ነው ያሉት እና ሄዳችሁ ጠይቋቸው። የኔን ቪዲዮዎች ከሌሎቹ ወንድሞች ጋር ምናምን አትልቀቁ። ምክንያቱም ለእነሱ ኮንፈርት የሰጣቸው ስላልሆነ ነበረም። አሁን ነው እንደ አዲስ የተነሳውና በአንድ በኩል በአርሲ ላይ የተደረገው ፍትህ ሲጠየቅ፣ በአንድ በኩል ደግሞ የተጎዱትንና በሞትና በህይወት መካከል ያሉትን ሰዎች ደግሞ ሄዳችሁ አግዟቸው። እግዚአብሔር ሲረዳኝ አንዳችሁንም አልጠይኳችሁም። እንደዚህ መጥቼ እንርዳ ምናምን ብዬ የተወሰናችሁ ሰዎች ናችሁ በፍቃደኝነት በውስጥ አውርታችሁን እኔ ከራሴና ከሌሎች ሰዎች ጋር አድርገን የረዳናቸው የተወሰኑትን ነገርና አሁንም ቢሆን በሌላ መንገድም አድርጋችሁ እነዛን ሰዎች አግዟቸው። ሄዳችሁ ቦታው ላይ አሁን እኮ ስለ አርሲ ጉዳይ እኮ የሆነ ሰዓት ላይ እኮ ተረስቶ ነበር አይደለ? ተረስቶ ነበር። ማንም ሰው እያወራ ያቺ የተረፈችዋ ልጅ በቪዲዮ አሳይቻችሁ ነበር። እዚህ አናቷ ጋር እዚህ ትከሻዋ ጋር እና እጇ ላይ ከፍተኛ ጉዳት ደርሶባት እግዚአብሔር ይስጠው ቢኒያም ሽታዬ ወንድማችን ቢኒያም ሽታዬ እሱ ቤት በተደረገ የድጋፍ ማሰባሰቢያ በተገኘው ገንዘብ እሷና እዚህ አሰቦት ገዳም ላይ በእግዚአብሔር ተአምር የተረፈ አንድ ልጅ ነበር አይደለ? እነዛ ልጆች ምን ተደርጎ ነበረ? እነዛ ልጆች እንዲታከሙ ተደርጎ ነበር በትንሹም ቢሆን። ግን አሁን አብዛኛው ሰው አርሲ ይላል። ግን እኮ የተረፉ ሰዎች እኮ የተጎዱ የተረፉ ሰዎችን እኮ የት እንደደረሳችሁ ወይ እንደው የት እንደደረሱ እኮ አልጠየቃችኋቸው። አንተ ባላችሁትና በተናገራችሁት ልክ ሆኖ ባይገኝ የምታፍሩበት እናንተው ራሳችሁ ልትሆኑ ስለምትችሉ በአንድ በኩል ብቻ ሰምታችሁ ስለሆነ ያወራችሁት አትሊስት የመጠየቅ መብታችሁ የተጠበቀ ነው በምንም አይነት መንገድ። ነገር ግን ከስድብ የራቀ ትችቶችን ብቻ አድርጉ። እውነቱን ለመናገር የት እንደደረሱ ምን እንደሆኑ ምን እየበሉ እንደሆነ ማለት ሰውነታቸው የተጎዳ እጅ እግራቸው መስራት የማይችል መራመድ የማይችሉ በጣም በርካታ ሰዎች አሉና ደግሞ የተረፉትን የተወሰኑ ሰዎችን ደግሞ እናውቃቸዋለን። ስለዚህ እነዛን ሰዎች ምን አስባችሁ ነው ጸጥ ያላችኋቸው? ዘራፊ፣ ሌባ ምናምን አሁን ለምሳሌ ወንድማችን ጸጋዬ ቪዲዮ ሲሰራ ማንንም አልተሳደበም። ማንንም ይሄ ያለ በቃ ለክልከቢ ለቤተክርስቲያን የምትቆረቆር ከሆነ ጥያቄ ነው የምትጠይቀው። ይሄ እንዲሆናል በቃ በዚህ አይነት መንገድ ጠይቃለህ። ከዛ ውጪ ግን በመሳደብና አፋችሁን በማላቅ ግን ምንም የምትቀይሩት ነገር አይኖርም። እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? ሁሉ ሰላም አለው? እግዚአብሔር ይመስገን በጣም ደህና ነኝ።
nagadu gara kami rafadu salalaki muriku okay ደርሰናል። ማርያም ያለ ነው። ሰላም እንዴት ናችሁ? ደህና ነኝ እኔ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አወራለሁ በመሀል ስልክ እየገባብኝ እኮ ነው። ደመላሽ ባታስቀኝ ደስ ይለኛል። ፕሊዝ አታስቀኝ። ጃብ ቪዲዮ ስለለቀኩ ነው ላይቭ የገባሁት። የሆነ ነገር ያወራል ብላችሁ እኮ ነው የተሰበሰባችሁት። ቪዲዮ ስለለቀኩኝ ነው። መቃቻው ካላወራሽ እኔ እናንተ እንግዲህ እሺ፣ ኮሜንታችሁን እያነበብኩ ነው። 240 ሰዎች ደርሳችኋል። ሊዱ ሬድዋ ደስ ይል ነበር። ቀሪ ዘመን ይባረክ። ኮንፊደንስ ጊዜው የኛ ህዝብ አሁን እኮ 1 ብር ያልሰጣችሁ ናችሁ። ልደት ነው የተሰደቡት። በጣም የሚገርመው ነገር እኔ በእርግጥ ይሰማል ድምጼ ተናግራ ቲክቶክም በፌስቡክም በኢንስታግራምም በየትኛውም ጥያቄም ይሁን ስድብም ይሁን የትኛውም ነገር አስተናግዳለሁ፣ እቀበላለሁ ሁሉንም ነገር። ከዛ በስተመጨረሻ እኔው ራሴ ደግሞ ጥያቄ ለተጠየቁት ለእያንዳንዱ መልስ ሰጥበታለሁ። እንደዛ ነው ማለት። ግን ለጠቅላላ እውቀት
እኔም በእናንተ ቦታ ብሆን እናንተ በእኔ ቦታ ብትሆኑ መሆን ያለበትን ምን የምነግራችሁ ነገር ምን መሰላችሁ? እንደ አንድ ክርስቲያን የትኛውም ሰው ምንም አይነት ነገር ውስጥ ገና ምኑንም አላወቃችሁትም። አሁን ምን ይሁን በአንድ በኩል ያለ ነገር ሰምታችኋል፣ በዚህ በኩል ያለ ምንም የሰማችሁት ነገር የለም። ከማንም የሰማችሁት ነገር ከአንድ ሳይድ ብቻ በጣም አግሬሲቭ ሆኖ የተነገረን እና ደግሞ በሆነች ነጭ ወረቀት ላይ የተለጠፈች ነገር እና የአንድ ወዳጃችንን ቮይስ ሪከርድ ሰምታችኋል። ሌላም ነገር ሰምታችኋል። ያ እናንተ በእናንተ ሳይድ ያለ በዚህኛው ሳይድ ያለውን ነገር ደግሞ አታውቁም። አንድ ጉዳይ ሲነገርና ሲወራ በሁለት መንገድ ነው የሚሆነው። አንድ ሰው ስተተኛ ነው ሲባል በአንድ በኩል በቀረበ ማስረጃ ሳይሆን ስተተኛ የሚሆነው በሁለት በኩል በሚታዩ ነገሮች። እናንተ አሁን ዳኛ ሆናችሁ እንደ ህዝብ ዳኛ ሆናችሁ ከሆነ መሀል ላይ ያላችሁት በአንድ በኩል ያለ ነገር ሳይሆን የምትሰሙት በሌላ በኩል ያለ ነገር፣ በሁለቱም በኩል ያለ ነገር ሰምታችሁ ነው ጃጅ የምታደርጉት ማለት ነው። እንደ ምክር ግን ለጠቅላላ እውቀት ለሌላም ጊዜ እንዲሆናችሁ ማለት ነው ትንሽ የክርስቲያንን ወይም ደግሞ በተወሰነ መልኩ ቤተክርስቲያን ሄደናል፣ ተሳልመናል፣ ተጠግተናል ምናምን ያላችሁ ሰዎች ካላችሁ ግን ማንኛውም ሰው በየትኛውም ነገር ውስጥ ሆኖ ሲገኝ የምትጠይቁበት መንገድ ራሱን የቻለ ስነ ምግባር የተሞላበት መሆን አለ። ከሳሾች ከሆናችሁ ከሳሾች እንዴት ተሳዳቢ ይሆናል? ሰው እንዴት በስድብ ሰውን ይጠይቃል? ዘራፊ፣ ሌባ ምናምን እየተባለ እንዴት ሰው ይጠይቃል? እኛ ጥያቄ አለን በዚህ ዙሪያ ላይ እና ይሄ ነገራችሁ እንደዚህ ተሆኗል እየተባለ ነው። ስለዚህ ለዚህ ነገር መልስ ምንድነው ተብሎ ሰው ይጠየቃል እንጂ ባላወቃችሁት ነገር ባላያችሁት ነገር በአንድ በኩል ብቻ በተናፈሰ ነገር ሰምታችሁ ሰውን ያልተገባ ስም የምትሰጡ ሰዎች ለእናንተ እኔ ምንም የምናገረው ነገር የለኝም። እኔ ግን መናገር አይቀርም። እኔ ልክ ተናግራችሁ ልክ ሲወጣላችሁ ለተናገራችሁት ለእያንዳንዱ በዩቲዩብም ስሜ በተነሳባቸው በእያንዳንዳቸው ነገር ለነዛ ሁሉ ዝም ብሎ ወሬ ነገር ሳይሆን ለመሰላችሁ ነገር መልስ ሰጥበታል። ከዛ እኔ መልስ ከሰጠውም በኋላ ትክክል ይሁን አይሁን እንግዲህ የሚሰማው ሰው ይፈርዳል። ግን ከዚህ ቀድሞ የኔን ፕሮፋይል ስታደርጉ የነበራችሁ እኔ ቤት እየመጣችሁ ስትማሩ የነበራችሁ የኔን ትምህርት ስታዳምጡ የነበራችሁ በአንድም በሌላም ከጎን የነበራችሁ አሁን በአንድ በኩል ብቻ የሆነ መረጃን ሰምታችሁ የማይሆን ስም የሰጣችሁ ሰዎች ከዚህ በኋላ ከኔ ጋር ምንም አይነት ወዳጅነት አይኖራችሁ። ምክንያቱም አንድ ሰው አንድ ወዳጅ ካለው እኔ ለምሳሌ ስለ አንድ ጓደኛዬ ብሰማ የሆነ ነገር ስለ አንድ ጓደኛዬ ብሰማ እንዲህ ነው ተብሎ በምንም አይነት መንገድ ብሰማ መጀመሪያ ማድረገው ያንን ሰው ሂጄ ነው የማናገረው። ይሄ ነገር እየተባለ ነው። ስለዚህ ነገር እንዴ 700 ሰው ደረሰ ወይ? አረ ደስ ስትሉ ወሬ ለመስማት 700 ሰው ለማንኛውም ይመቻችሁ። ነን ያደዳ እንደገዱ ገራ ከሚን ራንፋዱ ጃለለኬኑ ሙሪንኮ አርሳተው ይሚማንኮ ስምንት አርማት እናንተ ትለያላችሁ። ባይሆን አንድ ነገር ልንገራችሁ። ባይሆን አንድ ነገር ልናገር። እነዛ አርሲ ላይ የተገደሉት ክርስቲያኖች መቼስ ታውቋቸዋል። የተገደሉት እንግዲህ ነፍሳቸውን እግዚአብሔር አምላክ በአጸደ ገነት ያኑራቸው። የሞቱት ክርስቲያኖች አርሲ ላይ እንግዲህ በጣም በሚያሳዝን ሁኔታ ህፃናት ናቸው በአብዛኛው የተገደሉት አይደለ? በአብዛኛው የተገደሉት ህፃናት ናቸው። እኔ እንኳን በሰራውላችሁ ቪዲዮ ተመልክታችኋል አይደል? ከ4 ህፃናት አንድ ናት የተረፈችው። 3 ህፃናት እንደተገደሉ ሙሉ ቤተሰቦች እንዳለቁ ምናምን። አርሲ ላይ የሆነው ነገር ታሪክ የማይረሳው አይነት ግድያ ነው።
በጣም ሰቅጣጭ ትልልቅ ሰዎችን ብቻ ሳይሆን ህፃናት፣ ወጣቶች 3 ዓመት 14 ዓመት 5 ዓመት 6 ዓመት በቃ በጣም በሚያሳዝን ሁኔታና ግፉ በጣም የሌለ አሰልቺ ነበር። ከዛ ውስጥ አንድ የተረፈች ልጅ እንደነበረች ታውቃላችሁ አይደለ? ያቺ የተረፈችዋ ልጅ በቪዲዮ አሳይቻችሁ ነበር። እዚህ አናቷ ጋር እዚህ ትከሻዋ ጋር እና እጇ ላይ ከፍተኛ ጉዳት ደርሶባት እግዚአብሔር ይስጠው ቢኒያም ሽታዬ ወንድማችን ቢኒያም ሽታዬ እሱ ቤት በተደረገ የድጋፍ ማሰባሰቢያ በተገኘው ገንዘብ እሷና እዚህ አሰቦት ገዳም ላይ በእግዚአብሔር ተአምር የተረፈ አንድ ልጅ ነበር አይደለ? እነዛ ልጆች ምን ተደርጎ ነበረ? እነዛ ልጆች እንዲታከሙ ተደርጎ ነበር በትንሹም ቢሆን። ግን አሁን አብዛኛው ሰው አርሲ 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 ይላል። ግን እኮ የተረፉ ሰዎች እኮ የተረፉ ሰዎችን እኮ የት እንደደረሳችሁ ወይ እንደው የት እንደደረሱ እኮ አልጠየቃችኋቸው። እውነቱን ለመናገር የት እንደደረሱ ምን እንደሆኑ ምን እየበሉ እንደሆነ ማለት ሰውነታቸው የተጎዳ እጅ እግራቸው መስራት የማይችል መራመድ የማይችሉ በጣም በርካታ ሰዎች አሉና ደግሞ የተረፉትን የተወሰኑ ሰዎችን ደግሞ እናውቃቸዋለን። ስለዚህ እነዛን ሰዎች ምን አስባችሁ ነው ጸጥ ያላችኋቸው? አሁን እኮ ስለ አርሲ ጉዳይ እኮ የሆነ ሰዓት ላይ እኮ ተረስቶ ነበር አይደለ? ተረስቶ ነበር። ማንም ሰው እያወራ አልነበረም። አሁን ነው እንደ አዲስ የተነሳውና በአንድ በኩል በአርሲ ላይ የተደረገው ፍትህ ሲጠየቅ፣ በአንድ በኩል ደግሞ የተጎዱትንና በሞትና በህይወት መካከል ያሉትን ሰዎች ደግሞ ሄዳችሁ አግዟቸው። እግዚአብሔር ሲረዳኝ አንዳችሁንም አልጠይኳችሁም። እንደዚህ መጥቼ እንርዳ ምናምን ብዬ የተወሰናችሁ ሰዎች ናችሁ በፍቃደኝነት በውስጥ አውርታችሁን እኔ ከራሴና ከሌሎች ሰዎች ጋር አድርገን የረዳናቸው የተወሰኑትን ነገርና አሁንም ቢሆን በሌላ መንገድም አድርጋችሁ እነዛን ሰዎች አግዟቸው። ሄዳችሁ ቦታው ላይ ሰው ያላችሁ ሰዎች የሕክምና ድጋፍ ያስፈልጋችኋል። አሁንም ሄዳችሁ ያቸው እኔን እዚህ ጋር መታችሁ ከምትሰድቡኝና እኔን ከምትናገሩኝ ኢትዮጵያ ውስጥ ያላችሁ ጀግኖች ካላችሁ ሂዱና ጎበዝ ሆናችሁ እናንተ ጎበዝ ጠንካራ ሰው ሆናችሁ ሂዱ። አዳማ ነው ያሉት፣ አዳማ ሆስፒታል ላይ ነው ያሉትና ሄዳችሁ ጠይቋቸው። የመድኃኒት መግዣ ስጧቸው፣ የሕክምና ስጧቸው፣ አሳክሟቸው። በህይወት ላሉት ማለት ነው። እግዚአብሔር ከጎናቸው እንዲቆም እንዲረዳቸው ያን ጥያቄውን ያነሳችሁ ጥያቄውን የጠየቃችሁ ሰዎች ልክ ናችሁ። ጥያቄ ያነሳችሁና ጥያቄ የጠየቃችሁ ሰዎች ልክ ናችሁ። ለተነሳው ነገርና ለተጠየቀው ጥያቄ መልስ መስጠት ያስፈልጋል። ይሄ ምንም እንትን አይደለም። በቃ ለተጠየቀው ጥያቄ ያነሳችሁት ጥያቄ ማንኛውም ሰው በቃ ይሄ ብሎ ላነሳው ጥያቄ ትክክለኛ መልስ መስጠት ተገቢ ነው። ከዛ ውጪ ግን ጥያቄ መጠየቅ አልፎ ግን ወደ ሰው የግል ህይወት ውስጥ መግባት፣ ሰውን መስደብ፣ ሰውን ማዋረድ ግን የክርስቲያን አይደለም። ጥያቄ መጠየቅ ልክ ነው። እኔም በእናንተ ቦታውን እጠይቃለሁ፣ ማንንም እጠይቃለሁ። ልክ መስሎ ያልታየኝ ነገር ካለ እኔ ጭንቅላቴን መጠቀም እችላለሁ። በመጀመሪያ ደረጃ ማንም ሰው መጥቶ አይነዳኝም። ሳይ የሆነ ነገር ሲነገር አይቼ አስተውዬ የማመልከው ሰው የለም። ሁሌ ለእኔ አፎን የሚናገርልኝ ሰው የለም እና የሆነ ነገር ሳይ ከተመለከትኩኝ በሁለት በኩል ያለ ነገር አጣርቼ መልስ ሰጥበታለሁ፣ እናገራለሁ የተሰማኝ ነገር። ግን እንደ አብዛኞቻችሁ አልነዳም። እንደ አብዛኞቻችሁ የሆነ ሰው ስም ሲሰጥ ሄጄ ያንን ስም እየተቀበልኩ አይደል። ሲጀመር ማስተዋል የሚችል ክርስቲያን እኮ መድረክ ላይ ቢኖር ኖሮ በዚህ ልክ እንትን አንልም ነበረ። ግን ለተጠየቁት ጥያቄዎች የተነሱት ሀሳቦች እንዳለ ልክ ናቸው። ጥያቄዎቹ ልክ ናቸው። መልስ ያስፈልጋቸዋል። ኦፍኮርስ ግዴታ ነው። ለተጠየቀ ለእያንዳንዱ ለእናንተ ሲባል ሳይሆን የተወሰነ የሆነ 2-3 ሰው ሚዲያውን ተጠቅሞ ስላወራ ሳይሆን በጣም አብዛኛው ሰው ከኛ ጋር በተለይ እኔ ስለ ራሴ ሳወራ በጣም ብዙ ሰዎችን ከብዙ ሰዎች ጋር አብረን ቆይተናል፣ ተማምረናል። ላለፉት 5 ዓመታት በጣም በርካታ በጎ ነገሮችን አብረን አሳልፈናል። ስለዚህ ያ ህዝብ ቢጠይቅ መብቱ ነው።
ስለዛ ምን በዛ ጉዳይ ላይ የምናገርበት ጊዜና ሰዓት ይመጣል። ግን ቢያንስ አትሳደቡ፣ ኃጢአት ውስጥ አትግቡ። እናንተ ጥያቄያችሁን ጠይቁ በአግባቡ በቪዲዮም በቲክቶክም ይሁን በኢንስታግራምም ይሁን በፌስቡክም ይሁን በእያንዳንዱ መንገድ ጥያቄያችሁን ጠይቁ። ግን እናንተም ደግሞ ኃጢአት ውስጥ አትግቡ። እየተሳደባችሁ አትጠይቁ፣ ጠይቁ ጥያቄያችሁ። ስትሳደቡ ግን እናንተም የሰይጣን ፈረሶች ነው የምትሆኑት። ጠይቁ ጥያቄያችሁን ሳታቋርጡ። ግን እናንተም እየተሳደባችሁ የምትጠይቁ ከሆነ በሁለቱም በኩል ያለ ማንም ልክ አይኖርም ማለት ነው። ስለዚህ ለእናንተ እኔ ላይ በተነሳው ነገር መልስ እስከምሰጥበት ጊዜና ሰዓት ድረስ እኔ ላይ በተነሳው ነገር መልስ እስከምሰጥበት ሰዓት ድረስ ያልተቋረጠ ጥያቄያችሁን በውስጥም በውጭ ይቀበላል። ግን አትሳደቡ። አትሊስት ሳትሳደቡ ጥያቄያችሁን ብቻ ጠይቁ። በተሳደባችሁ ቁጥር እናንተም በሌላ በኩል የሰይጣን መጫወቻ ነው የምትሆኑት ማለት ነው። በኋላ ላይ እናንተ ባላችሁትና በተናገራችሁት ልክ ሆኖ ባይገኝ የምታፍሩበት እናንተው ራሳችሁ ልትሆኑ ስለምትችሉ በአንድ በኩል ብቻ ሰምታችሁ ስለሆነ ያወራችሁት አትሊስት የመጠየቅ መብታችሁ የተጠበቀ ነው በምንም አይነት መንገድ። ነገር ግን ከስድብ የራቀ ትችቶችን ብቻ አድርጉ። አሁን ለምሳሌ ወንድማችን ጸጋዬ ቪዲዮ ሲሰራ ማንንም አልተሳደበም። ማንንም ይሄ ያለ በቃ ለክልከ ለቤተክርስቲያን የምትቆረቆር ከሆነ ጥያቄ ነው የምትጠይቀው። ይሄ እንዲሆናል በቃ በዚህ አይነት መንገድ ጠይቃለህ። ከዛ ውጪ ግን በመሳደብና አፋችሁን በማላቅ ግን ምንም የምትቀይሩት ነገር አይኖርም በማንም ዙሪያ ላይ። ግን ለተነሱት ጥያቄዎች ግን መልስ ያስፈልጋቸዋል። ይሄ ልክ ግን ማለት ነው ጭራሽ በተሳደባችሁ ቁጥር ሰውን ወደ አልተፈለገ ያሉ ውስጥ ነው የምትከቱት እንጂ ማንም ላይ ምንም የምትፈጥሩት ነገር የለም። ማንም ላይ ምንም የተለየ ነገር የምትፈጥሩት ነገር አይኖርም። ለዛ ተመልሼ በሌላ ላይቭ አንድ በአንድ እስከማወራችሁ ድረስ በትህትና የተሞላ ጥያቄያችሁን ብቻ አቅርቡ። ከዛ ውጪ ከስድብ የራቀ ነገር ብቻ አስሩ። ከስድብ የራቀ ነገር ብቻ እና የምትሰሙት እና በእያንዳንዱ ቦታ ላይ የምትሰሙት ነገር ሁሉ እንደዛ ሆኖ ላታገኙ ትችላላችሁ። በኋላ ላይ የምታፍሩበትን ነገር ከምታደርጉ በሀቅ ጥያቄያችሁን ብቻ ጠይቁ። ሳቂ እንግሊዝኛ እየተወራ ነገር ግን በሁኔታዎች ውስጥ እንኳን ሳትቀየሩ በእያንዳንዱ ሁኔታዎች ውስጥ ሳትቀየሩ ያየዋችሁ በጣም ጥቂት ሰዎች ግን እኔ ራሱ የእናንተን ልብ ቢሰጠኝ ብዬ ተመኘ። በሁለት በኩል ነገሮችን ለማየት የሞከራችሁ ሰዎች በዚህም ሳይድ ያለውን ነገር ለማጣራት የሞከራችሁ እናንተን ሳላደንቅ አላልፍም። በጣም የምትገርሙ ሰዎች፣ በጣም የምትገርሙ ክርስቲያኖችን አይቻለሁ። ግን አብዛኞቻችሁ ደግሞ አሪመሻችሁ ስማ ሌላኛው ደግሞ አንዳንድ ወንድሞቻችን ሰባቱ ጎረምሶች የሚለውን ስም አትጠቀሙ ብለው ሀሳብ ሰጥተዋል። ክፉ ጊዜ ሰዎችን ከሰዎች ይለያል። በእርግጥ ሰባቱ ጎረምሶች እኔ ሲጀመር እዛ ውስጥም አይደለሁም፣ ከሰባቱ ጎረምሶች ከሚባለው ውስጥም አይደለሁም፣ መሆንም አልፈልግም። እና እዛ ላይ ፕሮፋይሌን ካያችሁት ሰባቱ ጎረምሶች የሚለው ውስጥ
ወዳ በርግጥ ደስ ይለኛል የሰባቱ ጎረምሶች የሚለው ዩዘር ኔም ያ ልጁ የመቀሌ ልጅ መሰለኝ አላወኩም ወንድ ነው ግን ሰባቱ ጎረምሶች ላይ የኔ ፎቶ አለ አውጡት ከዛ ውስጥ ለሌሎቹ ኮንፈርት ከሚነሳቸው ምናምን ይሄን ስም አትጠቀሙብን ካሉ እኔ ፐርሰናሊ ሲጀመር እዛ ውስጥም አይደለሁም እና የኔን ፎቶ እዛ ውስጥም ካያችሁት አውጡት ምክንያቱም ወንድሞቻችን ኮንፈርት እንዲነሳቸው አንፈልግም እኔ ፐርሰናሊ የኔ ፎቶ ከነሱ ጋር ሆኖ እንዲታይ አልፈልግም ለነሱ ኮንፈርት ስለሚነሳቸው እና ይሄን ስማቸውን አትጠቀሙ እየተባለ ስለሆነ ሰባቱ ጎረምሶች የሚል ዩዘር ኔም ሰባቱ ጎረምሶች የሚል ዩዘር ኔም ያለው ልጅ ወንድማችን የኔን ፕሮፋይል አይቼዋለሁ እስከ ቅርብ ጊዜ ከዛ ውስጥ አውጣው እና ያንን ስም ደግሞ እኔ ጋር መታችሁም እንዳትጠቀሙ እሺ ሰባቱ ጎረምሶችም ወደፊትም ይሄ ጊዜ አልፎ ወደፊት ምናልባት እግዚአብሔር ወዶና ፈቅዶ ወደ አገልግሎት መመለስ ከሆነ የኔን ቪዲዮዎች ከሌሎቹ ወንድሞች ጋር ምናምን አትልቀቁ ምክንያቱም ለነሱ ኮንፈርት የሰጣቸው ስላልሆነ ለዛ ከዚህ በኋላ በአጋጣሚ በማድረጋቸው ትምህርቶች ነገሮች ተስተካክለው በማድረጋቸው ትምህርቶች አንድ ኮሜንቱን ልስጋውና ኦኬ የኔን ቪዲዮዎች እንዲለቁ መፈልጋቸው የተወሰኑ ሰዎች ብቻ ናቸው ወደፊት የኔን የላይቭ ሪከርድ ማድረጋቸው ዲቤቶችም ሆነ ወደፊት ዲቤቶችም ሆነ ትምህርቶችም የተወሰኑ እነዛን ትምህርቶች የተወሰኑ ሰዎች ብቻ ነው እንዲለቋቸው ፈልገው ቱ ቢ ኦነስት የሰባቱ ጎረምሶች የሚለው የቲክቶክ አካውንት እንደኔ የሚመቸው ሰው የለም በጣም በሚሰራቸው ስራዎች አክቹሊ እሱ አይደለም አሁን የኔን ሐሳብ ያነሳው ግን የኛ ወንድሞች የኛ የቅርብ ወንድሞች ምናምን ያንን ስም ሌላ ቦታ ላይ እንዲውልባቸው ስላልፈለጉ ወይም ደግሞ በቀጥታ ንግግር እኛ አሁን ስማችን በአንድ በሌላም እየተነሳ ያሉ ሰዎች አብሮ እንዲለጠፍ ስላልፈለጉ እንዳትጠቀሙት ለማለት ያህል ሶ ኢትስ ኦኬ እነዛ ማለታቸው ደግሞ መብታቸው ኖርማል ቢግ ዲል አይደለም ያን ያህል በዚህ መልእክቴ ነው ከዛ ውጪ ግን ስለተነሳብኝ ስለያንዳንዷ ነገር ግን ፐርሰናሊ እኔ መልስ ሰጥበታለሁ ግን ሰባቱ ጎረምሶች ምናምን ከሚለው ነገር ጋር እኔም የራሴን ፎቶ ማየት አልፈልግም እናንተም የኔን ፎቶ ከነሱ ጋር እንዳታረጉት ይሄ የኔ ጥያቄ ሳይሆን የነሱ ጥያቄ ስለሆነ ነው ፐርሰናሊ የኔ ጥያቄ አይደለም እሱ እኔ the right time እና the right moment መልስ የምሰጥበትና የምናገርበት ጊዜ ይመጣል at the right time ማለት አሁን ነገሮች በዚህ ልክ በሆኑበት ሰዓት ሳይሆን ከተወሰነ ጊዜ በኋላ እያንዳንዱ ነገሮችን ይዤ መልስ ሰጣችኋለሁ መልስ ስጠን ለምትሉ ወዳጆቼ ለእያንዳንዳችሁ መልስ ሰጣችኋለሁ ከዛ ውጪ ግን በስሜታዊነት የምናገረው ነገር የለም ተነስቼ የሆነውን ነገር እንዳልሆነ ያልሆነውን ነገር እንደሆነ አድርጌ አልናገርም ቤተክርስቲያን ላይ በሚደርሰው የትኛውም ነገር አሁን ባለ ሚዲያ ተጠቅሜ እናገራለሁ እናንተም ብዬ ሳይሆን ቤተክርስቲያን ብዬ ስለዚህ ቤተክርስቲያን የሁሉም ስለሆነች ማለት ነው ከዛ ውጪ ግን ምንም አያሳስበኝም ሌላኛው የተነሳው ነገር ምንም ከብሔር ጋርም ከምንም ነገር ጋር የሚያገናኘው ነገር ብሔር ጋር ከምንም ነገር ጋር የሚያገናኘው በቃ ህዝቡ ጥያቄን ይጠይቀው ለዛ ጥያቄ መልስ መስጠት ነው አለቀ ከዛ ውጪ ከብሔር ጋርም ይሁን ከአርሲ ጋር ከተደረገው ክርስቲያኖች ጋርም ከየትኛውም ነገር ጋር የሚገናኝ ምንም ነገር የለም በቃ ሰው
በሌላም ስሜታዊ ሆኖ ተሰምቶትም ውስጡ ያለው ነገር አናቅም ብዙ ነገር ሊናገር ይችላል። ስለዚህ ያንን ግለሰብ ቀስላችሁ መጠየቅ ነው። ግን ለማንኛውም ሰው ማለት ነው ሰውን ሰድበህ አታስተካክለውም። አንድ እውነት ምነግራችሁ ሰውን ሰድበህ ሰውን ተቆጥተህ በተለይ በዚህ ዘመን በተለይ በዚህ በሚዲያ ዘመን ሰውን ሰድበህ ሰውን ተቆጥተህ ሰውን አዋርደህ ፎቶን ዘቀ ምናምን የምታስተካክል ማንንም እንደዚህ አይነት መንገድ ምላሽ እንዲሰጥ ማድረግ አይቻልም። እና ደግሞ ሰው በአንድም በሌላ ስሜታዊ ሆኖ ብዙ ነገር ሊናገር ይችላል። እኔ ግን ነግራችሁ አርሲ ላይ ግድያ ነበረ ወይ በደንብ ዛሬም ድረስ አለ። ዛሬም ድረስ እየሞቱ ነው ክርስቲያኖች። እኔ እኮ የአይን እማኝ ነኝ። ቦታ ድረስ ሄጃለሁ እኮ የአይን እማኝ ነኝ። ቦታ ድረስ ሄጄ አይቼዋለሁ። የተጎዱትን ክርስቲያኖች እኮ እኔ በአይኔ አይቻቸዋለሁ። ቤተሰቦቻቸውን ያጡ ሰዎች እኔ በአይኔ አይቻቸዋለሁ። በአይኔ አይቻቸዋለሁ። የተጎዱትን ቤተሰቦቻቸውን ያጡትን ማለት ነው። ስለዚህ አርሲ ላይ ከፍተኛ ጉዳት ነው የደረሰው። ምንም የማያጨቃጭቅ ነገር ነው። በቃ ግልጽ የሆነ ነገር ነው። እና ሌላኛው አንድ ሀሳብ ምናምን እኔ ብሎክ አላረጋችሁም፣ እኔ ሚዩት አላረጋችሁም፣ እኔ ምንም ነገር አላረጋችሁም። መልእክቴን እና ሀሳቤን አስተላልፋለሁ በትክክለኛው ሰዓትና በትክክለኛው ጊዜ። ነገር ግን እናንተ በሆነው ነገር ባያችሁትና በሆነው ነገር ቅሬታ ካሳያችሁና ሌላ ኃጢአት ውስጥ እንዳትገቡ አንፎሎ እያደረጋችሁ መውጣት ትችላላችሁ። በነፃነት ማለት ሙሉ መብታችሁ የተጠበቀ ነው። እየተሳደባችሁ ኃጢአቶቹ እኔን እያያችሁም ከምትናደዱ ውስጣችሁ ከሚያዝን ከምትቆስሉ ከሚደብራችሁ ምናምን ነገር በግድ አስገድጄ አይደለም ፎሎ አድርጉኝ ያልኳችሁ። ከሚደብራችሁና እያያችሁኝ ከሚደብራችሁ አንፎሎ እያደረጋችሁ ሄዱ። እኔን ላለማየት ደግሞ ቪዲዮዎቼም ጭራሽ ደግሞ እንዳይመጣላችሁ ከፈለጋችሁ ደግሞ ብሎክ ማድረግ ትችላላችሁ። እዚህ ጋር ማያችሁ አንዳንድ ሰዎች እኔ ሚዩትም አላደረጋችሁንም አላደረጋችሁ ላይቬን አይታችሁ እናንተ ናችሁ የመጣችሁት እና ምደብራችሁ ማስጠላችሁ ከሆነ በሰማችሁ ነገር አዝናችሁ ይህ ልጅ ላዩ አልፈልግም የምትሉ ከሆነ ማለት ነው ብሎክ አንፎሎ እያደረጋችሁ መውጣት ትችላላችሁ። ብሎክ እያደረጋችሁ አንፎሎ እያደረጋችሁ ድጋሚ እንዳልመጣላችሁ ማድረግ ትችላላችሁ። ግን አክብረው እኔም በትዕግስት ለሚጠብቁት ወዳጆቼ ምናምን ልቤ ተሰበረ ምናምን ልባችን አዝኗል ልባችን ተሰብሯል ምናምን የምትሉ ሰዎች እንግዲህ ከኔ አንደበት ምንም ነገር ሳትሰሙ ስለሆነ ልባችሁ የተሰበረው ምንም ልረዳችሁ አልችልም። በሰላም ከዚህ ቤት መውጣት ትችላላችሁ። ከኔ ምንም ነገር ሳትሰሙ ነው ልባችሁ የተሰበረው። ምንም ልረዳችሁ አልችልም። ስለዚህ መውጣት ትችላላችሁ ከዚህ ቤት። ሌሎቻችሁ ግን ማለት ነው ወዳጆቼ እናንተ በትዕግስት ስለሆነ የምትጠብቁኝ በዚህኛው ሳምንት ወይም በዛኛው መጀመሪያ አካባቢ ላይ ሀሳቤን ምናምን ይዤ በሚገባ በትክክለኛው መንገድ ለተነሱብኝ ትችት አሁን ድንገት እንደዚህ መንገድ ላይ ቁጭ ብዬ ሳይሆን እቤቴ ቀጠሮ ሰጥቻችሁ ጊዜ ሰጥቻችሁ ጥያቄ ያላችሁን ሰዎች ምናምን እየተቀበልኩኝ ማለት ነው። እኔ መጀመሪያ አውርቼ አስረድቼ መልስ ከሰጠው በኋላ ጥያቄ ያለኝ ለምትሉ ሰዎች እናንተን እያስገባው የማወራበት ጊዜና ሰዓት ይመጣል። ከዛ በፊት ለቸኮላችሁ ሰዎችና በቃ በዛ በኩል ያለው ነገር አምነነዋል ተመችቶናል ካላችሁ እዚህ የመጣችሁ እንዳትናደዱ። እኔን እያያችሁ ከሚደብራችሁ መውጣት ትችላላችሁ። እነቻችሁ እያዩአችሁ ነው። ማማን ከታችሁ ነው እየተመለከተ እያየው እንደሆነ ምናምን። ኤኒዌይስ መዝሙር ልስማና ይዱታ ለማርያም አልሰግድም የሚል ቃል ይሰማል። በእውነት በጣም የሚገርም ነው። እኔ አንድ ሰው ሰምቻለሁ ለማርያም አንሰግድም፣ ለሱ ግን ሲሰገድለት አይቻለሁ። በአይኖቼ በቪዲዮ አይቻለሁ። ለሱ ሲሰገድለት አይቻለሁ። ለምን ነው ማንሰግ? የእናትነት ያክብሮት ያምልኮት እኮ አይደለም። ያምልኮ ስግደት ለእግዚአብሔር ብቻ ነው። ያክብሮት ወይም የጸጋና ያምልኮት መሆኑን መጽሐፍ ቅዱስ መች ነግረናል? ይሄ ያምልኮ የባህሪ ይሄ ያክብሮት የጸጋ የሚል የት አለ የሚሉ አሉ። ይሄ ያምልኮ ይሄ የጸጋ ያክብሮት የሚለውን የሚነግረን እግዚአብሔር መንፈስ ቅዱስ ነው። በውስጣችን ስንሰግድም ስንዘምርም ስናወድስም ስንቀኝም ይሄን የሚነግረን እግዚአብሔር መንፈስ ቅዱስ ነው። የቅዱሳን ባህሪ አንዱ የክብር ስግደት፣ አንዱ ሌላውን ያከብራል። ያ ክብርን የተቀበለው ደግሞ ክብርን ለእግዚአብሔር አሳልፎ ይሰጣል። ይሄ እስከ ዕለተ ምጽአት የእግዚአብሔር ልጆች
ሊያከናውኑት የሚገባቸው ነው። ምክንያቱም ክብር፣ ስግደት፣ ምስጋና፣ ዝማሬ፣ ቅኔ የባህሪው የሆነ መለኮት ብቻ ነው። እንኳን እመቤታችንን አይደለም ባል ለሚስት መስገድ ይገባዋል። ሚስት ለባል መስገድ ይገባታል። አክብሮት ነው። ምን አለ ባል ከሚስቱ ጫማ ቢደፋ ምን አለ ለአክብሮት? ሚስት ከባሏ ጫማ ብትደፋ ምን አለ ለአክብሮት? ቤተ ክርስቲያን ሲመጣ እስከ ባርኔጣ አይገባም። ባርኔጣ ተወልቆ ነው። ቤተ ክርስቲያን ሲገባ ዝም ብሎ እንደ ክለብ ቤት ዝም ብሎ አይቀመጥም። ሰው ሰግዶ ነው። ያዕቆብ ለታላቅ ወንድሙ ለኤሳው 7 ጊዜ እንደሰገደ፣ ንጉሡ ናቡከደነጾር ለዳንኤል ወድቆ እንደሰገደ፣ ኢያሱ ለቅዱስ ሚካኤል ወድቆ እንደሰገደ፣ ሎጥ ለመላእክቱ ወድቆ እንደሰገደ፣ እንደገና ደግሞ ያ የወህኒ ቤት ጠባቂው ደግሞ ለነ ቅዱስ ጳውሎስ ወድቆ እንደሰገደ ይነግረናል። ታናሽ ለታላቅ፣ ነቢይ ለንጉሥ፣ ንጉሥ ለነቢይ፣ ሰዎች ለቅዱሳን መላእክት፣ ሰዎች ደግሞ በማዕረግ በጸጋ ለሚበልጡንም ቅዱሳን የአክብሮት የጸጋ ስግደት ማቅረብ መጽሐፍ ቅዱሳዊ ነው። ቤተ